ጤና ይስጥልን ክብራትና ክብራን እንዴት ቆያችሁን ከናንተው ኮኖ ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅሮች ይዘንላችሁ መጣን ላይክ ሰብስክራይብ ሼር ማድረግ ዛሬም እንዳይረሳ ብለናል በቅዳሜ ጨዋታ እናንተ የት ነበራችሁ ፕሪሚየር ሊጉ 8 ሰዓት ከ30 ሲል ኤላንድ ሮድ ስቴዲየም ሊድስ ከቶትናም ከዛ 11 ሰዓት ሲል ኤምሬትስ ላይ አርሰናልን ከዌስት ሃም ዩናይትድ አርሰናል ጨዋታውን ድል ማድረጉን ተከትሎ በነገራችን ላይ የፕሪሚየር ሊጉን አንደኝነትም ከሊቨርፑል እንደዚህ የተረከበበት ጨዋታ ነበረ በተመሳሳይ 11 ሰዓት ሲል ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ከሰንደርላንድ ምሽት 1 ሰዓት ከ30 ስታንፎርድ ብሪጅ ላይ ቼልሲን ከሊቨርፑል ያገናኙ በርከት ያሉ ጨዋታዎች በፕሪሚየር ሊግ ነበሩ የት ነበራችሁ በየስቴዲየሞቹ የነበሩ እውነቶችን እኛ እንነግራችኋለን እናንተም ቆይታችሁ ንገሩን ነኚህ ብቻ አይደሉም በአውሮፓ ሊጎች ለሰዓቱ እጃችን ላይ የደረሱም ትልቅ ውጤቶች አሉ እንነግራችኋለን የቡድን ዜናችን ተካቷል በፕሪሚየር ሊግ የመረጃ ሰዓታችን ሁሉንም ክለቦች እናነሳለን ቢግ 6 የተባሉትን በሙሉ ማለት ነው እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር ማድረግ እንዳይረሳ በየስቴዲየሙ የነበሩ ሁነቶችን ስታደርሱን እኛም አጫጭር ስፖርታዊ መረጃዎችን ያጋራናችሁ እንቆያለን በድጋሜ መልካም ቆይታ ተመኘን የሀገር ቤት ጉዳይ እናስቀድምና ሌሎቹን እናስከተላለን ዳዋ ሁቴሳ ወልዋሏ ዲግራት ዩኒቨርሲቲን በመልቀቅ በ2 ዓመት ኮንትራት አዳማ ከተማን ዛሬ ተቀላቅሏል አብዱል ከሪም መሐመድ ንግድ ባንክን በመልቀቅ በ2 ዓመት ኮንትራት አዳማን ተቀላቅሏል መዕናፍ አወል መቀለ 70 እንደርታን በመልቀቅ በ2 ዓመት ተመሳሳይ አዳማ ከተማን ዛሬ ተቀላቅሏል እንደ አጠቃላይ ውድ ቤተሰቦቻችን የሀገር ቤት የዝውውር መስኮት ያው የዝውውር ሂሳቡ ግልጽ ስለማይደረግ ለመናገር በጣም አስቸጋሪ ነው እንደ አጠቃላይ ግን የአዳማ ከተማ ትንሽ ስላስገረመን ነው አዳማ ከተማ 12 ተጫዋቾችን ከተለያዩ ክለቦች ለ2 ዓመት በሚቆይ ኮንትራት አስፈርሟል 9 ነባር ተጫዋቾችን ኮንትራት አራዝሟል የኢትዮጵያ እግር ኳስ ፌዴሬሽንም 12ቱም ለአዳማ የፈረሙትንና 9 ኮንትራታቸውን ያራዘሙትን በትላንትና ዕለት ውላቸውን አጽድቋል አዳማ ከተማ እንደ አዲስ ራሱን ገንብቶ ለ2018 የኢትዮጵያ ፕሪሚየር ሊግ ጥቅምት 8 ለሚጀምረው ያዘጋጀ ይገኛል ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር ወደ ቤተሰቦቻችን በርከት ያሉ መርሃ ግብሮች ነበሩ በርካታ ጨዋታ ከተደረገበት ሊግ እንጀምር የጀርመን ቡንደስሊጋ ወርደር ብሬመንን ከሴንት ፓውሊን ያገናኘ ጨዋታ ነበረ ይህ ጨዋታ በወርደር ብሬመን 1-2 አሸናፊነት ተጠናቋል ገና በሁለተኛው ደቂቃ ላይ ቡምባን ጉላ ያስቆጠረው ግብ የጨዋታው ብቸኛ ግብ ሆነ ጨዋታውም በወርደር ብሬመን 1-2 አሸናፊነት ተጠናቀቀ ከዛው በተመሳሳይ ሰዓት 10 ሰዓት ከ30 የጀመረው ጨዋታ ኦግስቡርግን ከዌልቭስበርግ ያገናኘ ጨዋታ ነበር ባለሜዳው ኦግስቡርግ 3-1 አሸንፏል ባንክስ 3ኛው ደቂቃ ላይ ኩመር 51ኛው ደቂቃ ላይ ፉልሃር 63ኛው ደቂቃ ላይ ሶስቱን የኦግስቡርግ ግብ ሲያስቆጥሩ 65ኛው ደቂቃ ላይ ዲጋ ግብ አስቆጥሮ ነበር ለዌልቭስበርግ ግን ቡድኑን ከሽንፈት አልታደገም ጨዋታው በኦግስቡርግ 3-1 አሸናፊነት ተጠናቋል ባየርን ሊቨርፑልን ከዩኒየን በርሊን ያደረጉት ጨዋታም ሌላኛው ተጠባቂ መርሃ ግብር ነበር ባለሜዳው ባየርን ሊቨርፑልን 2-2 አሸንፏል ፑኮ 33ኛው ደቂቃ ላይ ኮፋን 49ኛው ደቂቃ ላይ ሁለቱን የባየርን ሊቨርፑልን የማሸነፊያ ግቦች ከመረብ አሳርፈዋል በተመሳሳይ 10 ሰዓት ከ30 በሲግናል ኢዱና ፓርክ ስቴዲየም ቦሩሲያ ዶርትመንድ ከአርቢ ሌፕዚግ ያደረጉት ሌላ ትልቅ ጨዋታ ነበረ በጀርመን ቡንደስሊጋ የስድስተኛ ሳምንት መርሃ ግብር ጨዋታው 1-1 በሆናቸው ውጤት ተጠናቋል ኮውቷ 23ኛው ደቂቃ ላይ ለቦሩሲያ ዶርትመንድ ያቻነቷን ግብ አስቆጥሯል አስቀድሞ ለአርቢ ሌፕዚግ ባሙ ጋርተነር ነበረ 7ኛው ደቂቃ ላይ ግብ አስቆጥሮላቸው የነበረው ግን ጨዋታውም በ1-1 በሆናቸው ውጤት ተጠናቋል የጀርመን ቡንደስሊጋም የሌሎች መርሃ ግብሮችን ማለት ነው አጠቃለን በማለዳው የመረጃ ሰዓታችን የደረጃ ሰንጠረዡ እንደዚሁም እናደርሳችሁ ሆናል በጣሊያንም ከነበሩ መርሃ ግብሮች ውስጥ እኛ ይሄን መረጃ ለእናንተ ስናደርስ ተጠናቀው ከደረሱን ውስጥ ፓርማ በሜዳውና በደጋፊት ከሊሴ ጋር ያደረገው ጨዋታ ነበር እንግዳው ቡድን ሊሴ 1-2 በሆነ ውጤት ድል አድርጓል 38ኛው ደቂቃ ላይ ሶቲል ባስቆጠረው ግብ ነው 1-2 በሆነ ውጤት እንግዳው ቡድን ሊሴ ድል ያደረገው በጣሊያን ሴሪ በጣም አዝናኝ አልቢትሩ ፊሽካ እስኪነፉ ድረስ
ግብ ሲዘንብበት የነበረ ጨዋታ የላዚዮና የቶሪኒዮ ጨዋታ ነበረ። ለተመልካች ፍጹም ያዘናኝ ነበረ ጨዋታው። ግብ በማስቆጠር ረገድ ቶሪኒዮች ቀዳሚ ነበሩ። ገና 16ኛው ደቂቃ ላይ ሲሞኔ አስቆጥሮ 1-0 መሩ። 24ኛው ደቂቃ ላይ ካንሲሊር ግብ አስቆጥሮ አቻ አደረጋቸው። ከዛ ሌላ ተጨማሪ ግብ 40ኛው ደቂቃ ላይ አስቆጠረና ላዚዮን ወደ 2-1 መሪነት ቀይሮ ነበር። ከእረፍት መልስ 73ኛው ደቂቃ ላይ አዳምስ ቶሪኒዮን አቻ አድርጎ 2-2 ጨዋታው ቀጠለ። ከዚህ በኋላ 90ኛው ደቂቃ ላይ ነው ድራማው የሚጀምረው። 93ኛው ደቂቃ ላይ ኮኮ ግብ አስቆጥሮ ቶሪኒዮ መምራት ጀመረ 3-2። በኋላም ላይ አልቢትሩ በጨመሩት ጭማሪና በሰጡት ፍጹም ቅጣት ምት 113ኛው ደቂቃ ላይ ካቴልድ በፍጹም ቅጣት ምት ላዚዮን አቻ አድርጎ ጨዋታው 3-3 በሆናቸው ውጤት ተጠናቋል። በጣሊያን ሴሪ ከነበሩ መርሃ ግብሮች እጅግ በጣም አዝናኙና በርካታ ግቦች የተቆጠሩበት አንደኛው ጨዋታ ነበረ። በስፔን ላሊጋ እጃችን ላይ ከደረሰው ውጤት አንደኛው ሪያል ኦቪድ በሜዳውና በደጋፊ ፊት ሌቫንቴን ያስተናገደበት ጨዋታ ነበረ። እንግዳው ቡድን ሌቫንቴ አዳጊውን ቡድን ሪያል ኦቪድን 2-0 አሸንፏል። አልቫሬስ 30ኛው ደቂቃ ላይ ኢዮንግ 72ኛው ደቂቃ ላይ ሁለቱን የሌቫንቴ የማሸነፊያ ግቦች ከመረብ እንደዚሁ ማሳረፍ የቻሉበት ነበረ። ሌላኛው እጃችን ላይ የደረሰን ውጤት ዢሮናን ከቫሌንሺያ ያገናኘ ጨዋታ ነበረ። በጨዋታው ላይ ዢሮና አንድ ተጫዋች በቀይ ካርድ ቢወጣባቸውም ግን 2-1 ድል አድርገዋል። ቫንት ለዢሮና 18ኛው ደቂቃ እና ማርቲኔስ 63ኛው ደቂቃ ላይ ሲያስቆጥር የቫሌንሺያ ብቸኛ ግብ ሎፔዝ 57ኛው ደቂቃ ነበረ ማስቆጠር የቻለው። ግን ዢሮና በአንድ ተጫዋች ጎዶሎም ቢሆን ጨዋታውን 2-1 በሆነ ውጤት ድል አድርጓል። ስፔን ላይ መረጃዎችን እናጠቃሉ ውድ ቤተሰቦቻችን። ስፔናዊው የባርሴሎና የፊት መስመር ተጫዋች ላሚን ያማል ጉዳት እንዳጋጠመው ነግረናችሁ ነበር። ተጫዋቹ ለኤል ክላሲኮ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኝ ሃንሲ ፍሊክ አረጋግጠዋል። ላሚን ያማል ለኤል ክላሲኮ ጨዋታ መድረሱን አላውቅም ያሉት ሃንሲ ፍሊክ የተወሳሰበ ጉዳት ነው ያጋጠመው ብለዋል። አክሎም ያማል ከ2 ወይም 3 ሳምንት በኋላ መጫወት ይችላል ማለት ቀላል አይደለም፣ ቀስ በቀስ ማየት አለብን። ለኤል ክላሲኮ ጨዋታ ስለመድረሱ እርግጠኛ ሆኜ አሁን ላይ መናገር አልችልም ብሏል። የስፔን ብሔራዊ ቡድንም ከስብስብ ቀንሶታል። በዚህ ሳምንት በሚደረገም ጨዋታ አይገኝም ተጫዋቹ እንዳጠቃላይ ማለት ነው። የላሚን ያማል ጉዳት ዳግም ያገረሸበት እንደሆነ ይታወቃል። ከላሚን ያማል ጋር አያይዘን ምናልባት በዚሁ መረጃውን ለማድረስ ዣቪ ኤርናንዴዝ ነው ለመጀመሪያ ጊዜ በባርሴሎና እድል ሰጥቶት የነበረው። ስፔን አሰልጣኝ ዣቪ ኤርናንዴዝ ላሚን ያማል እያደረገ በሚገኘው ነገር እኮራለሁ ሲል ተናግሯል። ያማል የመጀመሪያ ጨዋታውን እንዲያደርግ እድሉን ስለሰጠውትና በሚያደርገውም ነገር አሁን በጣም እኮራለሁ ብሏል ዣቪ ኤርናንዴዝ። ያማል ፍርሃት የሌለበት ያለው ዣቪ በራስ መተማመንና አቅምም እንዳለው አይቻለሁ። ልምምድ ላይ ልዩነት ይፈጥር ነበረ፣ ምንም ነገር አይፈራም ብለው አወድሶታል። ያማል ባሎን ዶር እንደሚያሸነፍ እርግጠኛ ነኝ፣ ነገር ግን ቡድኑ ሻምፒዮንስ ሊግና የዓለም ዋንጫን ማሸነፍ አለበት ከሀገሩ ጋር። አሁን ለባሎን ዶር ዋንጫ ትልቅ ቦታ ካላቸው ተጫዋቾች ውስጥ አንደኛው ነው የሚል መልከታን አጋርቷል። ለመጀመሪያ ጊዜ በባርሴሎና ቤት እድል የሰጠው ዣቪ ኤርናንዴዝ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ መረጃ እያደረስናችሁ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ቃል ስፖርት ላይ ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። የትኛው ስቴዲየም ነበራችሁ? ኢላንድ ሮድ ስቴዲየም፣ ኦልድ ትራፎርድ፣ ኤምሬትስ ወይንስ ስታንፎርድ ብሪጅ? መልካታችሁንና በጨዋታዎቹ ዙሪያ የእናንተን የግል መልካታ እያጋራችሁን በድጋሚ መልካም ቆይታ ተመኘን። አጫጭር መረጃ እናንሳና ወደ ጨዋታዎቹ እንሻገራለን። ሲቲን እናስቀድም። ሪያን ቼርኪ ወደ ልምምድ ተመልሷል። ይህ ለማንቸስተር ሲቲ በጣም አስደሳች የሚባለውና ወይም ትልቁ ዜና ነው። ከጉዳት ተመልሶላቸዋል። ለየትኛው ጨዋታ ይደርሳል የሚለው ግን ገና አልተረጋገጠም። 12:30 እሁድ ከሚጠበቁ ጨዋታዎች ውስጥ አንደኛው ጌት ኮሚኒቲ ስቴዲየም ላይ ብሬንትፎርድን የሚያስተናግዱበት ጨዋታ ነው። ምናልባት በጨዋታው ላይ የተወሰኑ ደቂቃዎችን ሊያገኝ ይችላል። በቀጣይ እሳቸውን ጋዜጣዊ መግለጫ ተከታትለን እናመጣዋለን። በዚሁ ግን ለሲቲ ደጋፊዎች ለማድረስ ያክል ኢትሃድ ስቴዲየም ላይ ጨዋታ ነበር አሁን ከጥቂት ደቂቃዎች በፊት የተጠናቀቀ። እሱም የሲቲ ሴቶች የአርሰናል ሴቶችን 3-2 ያሸነፉበት ነው። በማንቸስተር ሲቲ በኩል ኢትሃድ ላይ ዛሬ ከነበሩ ጨዋታዎች አንደኛው በሴቶቹ የአርሰናል ሴቶችን ድል ያደረጉበት ነበረ። ወደ ፕሪሚየር ሊጉ መጣን ውድ ቤተሰቦቻችን። ኤላንድ ሮድ ስቴዲየም ሊድስ ዩናይትድ ከቶትናም የቅዳሜ መጀመሪያው የምሳሳት ጨዋታ ነበረ። ጨዋታው በቶትናም ሆትስፐርስ 2-1 ድል አድራጊነት ነው የተጠናቀቀው። ለቶትናም ሆትስፐርስ 23ኛው ደቂቃ ላይ ቴሌ ግብ አስቆጥሮ መሩ። ከዛ በኋላ 34ኛው ደቂቃ ላይ
ኦክፎር አቻ አደረጋቸው ሊድስ ዩናይትድን። ከረፍት እንደተመለሱ ኩዱስ ከፍጹም ቅጣት ምት መምቻ ሳጥን ውጪ በጣም አስደናቂ ቴክኒካል ገብ አስቆጥሮ ጨዋታውን ቶትናም 2-1 በሆነ ውጤት ድል አድርጓል። ቶትናም በውድድር ዘመኑ አራተኛ የፕሪሚየር ሊግ ድላቸውን አሳክተዋል። በአሰልጣኝ ቶማስ ፍራንክ የሚመራው ቶትናም በ14 ነጥቦች ሁለተኛ ደረጃ ላይ በጊዜያዊነት መቀመጥ ያስቻለውም ነበረ አርሰናል ድል እስኪያደርግ ድረስ ማለት ነው። ቶትናም በቀጣይ አስቶን ቪላን እንዲሁም ሊድስ ዩናይትድ ከበርንሌ ጋር በፕሪሚየር ሊጉ ጨዋታቸውን የሚያደርግ ይሆናል። ለቶትናም እጅግ በጣም ወሳኝ የሚባል ድል አሳክቶ ነው ወደ ኢንተርናሽናል ብሬክ የሚያመራው። ኩዱስ በፕሪሚየር ሊግ በዚህ ውድድር ዓመት ሰባተኛ የሊግ ጨዋታውን ከቶትናም ጋር አድርጓል። ከዌስትሃም ዩናይትድ ከፈረመ በኋላ አንድ ግብ አለው፣ 4 አሲስት አለው፣ አምስተኛ የግብ አስተዋጽኦ ላይ መድረስ ችሏል። በጣም አስደናቂ የሚባል ጅማሮን እያደረገ ይገኛል። ስለዚህ በሰባት ጨዋታ አምስተኛ የግብ አስተዋጽኦ ላይ መድረስ ችሏል። በቶትናም ቤት ጅማሮ በጣም አስደናቂ ነው። በነገራችን ላይ ተጫዋች ካስታወሳችሁ በክረምት የዝውውር መስኮት ካቻምና በበርካታ ትልቅ ክለቦች ከተፈለገ በኋላ በዌስትሃም ነበረ ራሱን ያሳየው። አሁን በቶትናም ቤት ከመጣም በኋላ ጅማሮ በጣም አስደናቂ የሚባል ነው። እንደ አጠቃላይ ጨዋታውን ከገመገምነው ውድ ቤተሰቦቻችን ከኦፕታ ላይ ቁጥራዊ መረጃዎችን ወስደን ቶትናም ጨዋታውን 2-1 አሸነፈም። በጨዋታው ላይ ግን ሊድስ የተሻለ ነበረ። በግብ ማስቆጠር ሙከራ ንጻሬ 1.66 ግብ ማግኘት ይችሉ ነበር። ቶትናም ከ0.52 ግብ የማስቆጠር ንጻሬ ነው ሁለት ግቦችን ያስቆጠረው። ኦልሞስት ቶትናም ከምንም እንደማስቆጠር ማለት ይቻላል። ሁለቱም ግቦች አንዱ ከፍጹም ቅጣት ምት የቴሌ ደግሞ ዲፍሌክሽን ነበረው። በሙከራ ደረጃ ሊድስ 16 ቶትናም 9 ኢላማውን የጠበቀ ሊድስ 4 ቶትናም 3 በኳስ ቁጥጥር ሊድስ 56.6 በመቶ ቶትናም 43.4 በመቶ ነበር። እንደ አጠቃላይ በቁጥራዊ መረጃ ካሰላ ነው ሊድስ በጣም የተሻለ ቡድን ነበረ ሜዳ ላይ ግን በግብ ብልጫ ቶትናም 2-0 በሆነ ውጤት የኢላንድ ሮድ ስቴዲየሙን ጨዋታ አሸንፏል። ከ2024 በኋላ ለመጀመሪያ ጊዜ ነው ሊድስ ዩናይትድ በዚህ ሜዳ ላይ የፕሪሚየር ሊግ ሽንፈት ሲያስተናግድ። ልክ 11 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ኤምሬትስ ላይ አርሰናል ከዌስትሃም ዩናይትድ ያደረጉት ጨዋታ ጀመረ። በተመሳሳይ ሰዓት ኦልድ ትራፎርድ ላይ ዩናይትድ ደግሞ ከሰንደርላንድ እየተጫወቱ ነበር። እንመለሳለን እሱ ጨዋታ ላይ። ይሄኛውን ጨዋታ ግን የኤምሬትሱን ጨዋታ አርሰናል 2-0 በሆነ ውጤት ድል አድርጓል። ዴክላን ራይስ 38ኛው ደቂቃ ላይ እንደዚሁም ቡካዮ ሳካ በፍጹም ቅጣት ምት 67ኛው ደቂቃ ላይ ሁለቱን የአርሰናል የማሸነፊያ ግቦች ማስቆጠር ችሏል። አርሰናል በዘንድሮ የውድድር ዓመት በወጥ ብቃት ላይ እንዲገኝም ያስቻላቸውን ብቃት ነው ያሳዩት። በአርሰናል በኩል ነጥባቸውንም 16 አድርሰዋል። ከኢንተርናሽናል ብሬክ በኋላ ቅዳሜ ፉልሃም ይገጥማሉ። አርሰናሎች በክራቨን ኮቴጅ ሄደው ነው ጨዋታቸውን የሚያደርጉት። ለአርሰናል ሌላ ምናልባትም ከሊቨርፑል መሪነቱን መረከብ እንዲችሉና መሪነታቸውን እንዲያጠናክሩ የሚያረጉ ጨዋታዎች ተብለው በትልቁ ከተጠቀሱ ጨዋታዎች ውስጥ ደግሞ ሌላኛው የፉልሃሙ ጨዋታ እንደሆነ ይታወቃል። ስለዚህ ከኢንተርናሽናል ብሬክ በኋላ ይሄ ጨዋታ ደግሞ ለአርሰናል ሌላ ትልቅ ዕድል ይዞ ይመጣል። መድፈኞቹ እስካሁን ባደረጓቸው ጨዋታዎች አንድ ሽንፈት በሊቨርፑል 1-0 የተሸነፉት ከሲቲ ጋር አቻ የወጡት ጨዋታ ብቻ ነው። ሌላውን በሙሉ ድል አድርገዋል። እንደ አጠቃላይ ደግሞ በፕሪሚየር ሊግ ብቻ ካየነው 7 ጨዋታ አደረጉ፣ 5 አሸነፉ፣ 1 ተሸነፉ፣ 1 አቻ ወጡ። 16 ነጥቦችን በፕሪሚየር ሊጉ ሰብስበዋል። አሁን አርሰናል 4 ክሊን ሺት አላቸው፣ 14 ጎል አስቆጠሩ፣ 3 ግብ አስተናግደዋል። እንደ አጠቃላይ 11 የግብ ልዩነት አላቸው። አርሰናሎች በእንደዚህ አይነት መልኩ ነው ፕሪሚየር ሊጉን የጀመሩት ማለት ነው። በጨዋታው ላይ ቡካዮ ሳካም ዴክላን ራይስም ግብ አስቆጥረዋል። በነገራችን ላይ ካለፈው ሲዝን ጀምሮ በፕሪሚየር ሊጉ በኤምሬትስ ከራይስ በላይ ብዙ የግብ ተሳትፎ ያለው ቡካዮ ሳካ ነው። ቡካዮ ሳካ 12፣ ዴክላን ራይስ 9 ያላቸው። በዴክላን ራይስ ጉዳይ አዲስ ዜና አለን። የአርሰናል ደጋፊዎች ቆዩን። ቡካዮ ሳካን በተመለከተ ግን በአርሰናል 100ኛ የፕሪሚየር ሊግ ግብ አስተዋጽኦ ላይ ደርሷል። 55 ግብ 45 አሲስት 100 የደረሰ ተጫዋች ሆኗል። በነገራችን ላይ ቡካዮ ሳካ በፍጹም ቅጣት ምት ነበረ ግብ ያስቆጠሩት የ100ኛን ተሳትፎን በ200 ጨዋታ ማለት ነው። ታዲያ ከዚህ ጋር በተያያዘ በርካቶች ፍጹም ቅጣት ምቱን ለዮጌሬስ መስጠት ነበረበት አልነበረበት የሚል መልከታ ሲያነሱ ነበረ። ተገቢ ነው ብላችሁ ታስባላችሁ ወይ? መልቀቅ ነበረበት ወይስ ራሱ 200ኛ የግብ አስተዋጽኦ ላይ እንዲደርስ መምታቱ ልክ ነው? የአርሰናል ደጋፊዎች መልከታችሁን አድርሱን። በፕሪሚየር ሊጉ 6 ተጫዋች ብቻ ይበልጧል። በእድሜ ትንሽ ሆኖ
100 የግብ አስተዋጽኦ ላይ ደረሰ። ሰባተኛው ተጫዋች አሁን ቡካዮ ሳካ ሆኗል። ማይክል ኦዊን በትንሽ እድሜው 100 የግብ አስተዋጽኦ በፕሪሚየር ሊግ ላይ ደረሰ። ቀዳሚ ተጫዋች ነው። ከዛ ዋይኒ ሩኒ ሁለተኛ፣ ሮቢ ፎለር ሶስተኛ፣ ሴስክ ፋብሬጋስ አራተኛ፣ ክርስቲያኖ ሮናልዶ አምስተኛ፣ ሮሜሎ ሉካኩ ስድስተኛ፣ ቡካዮ ሳካ ሰባተኛው ተጫዋች መሆን ችሏል። በእድሜ ትንሹ 100 የግብ አስተዋጽኦ ላይ በፕሪሚየር ሊግ የደረሰ ማለት ነው። በአጠቃላይ በጨዋታው አርሰናል ብዙ ጥሩ ነገር ባሳየበትም ጨዋታ ቡካዮ ሳካ እንደዚህ አይነት ቁጥር አስመዝግቦ ነበር ጨዋታው የተጠናቀቀው። በእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ነው በነገራችን ላይ አንድ ተጫዋች በ3 ተከታታይ ጨዋታ ከረፍት በፊት ተቀይሮ ሲወጣ፣ ይሄም ኦዴጋርድ ነው። በሊድስ ጨዋታ ገና 38ኛው ደቂቃ ላይ ተቀይሮ ወጣ። ከኖቲንግሃም ፎረስት ጨዋታ ጋር ገና በ18ኛው ደቂቃ ተቀይሮ ወጣ። በዌስትሃም ጨዋታ ላይ 30ኛው ደቂቃ ላይ ተቀይሮ ወጣ። ማርቲን ኦዴጋርድ በእንግሊዝ ፕሪሚየር ሊግ ታሪክ በ3 ተከታታይ ጨዋታ ከረፍት በፊት ተቀይሮ ወጣ በሚል ክብረ ወሰኑን ወስዷል። ግን ፈልጉ አይደለም፣ በ3ቱም ጨዋታ ተጎድቶ ነው። በዚህም ሳምንት ጉዳት አስተናግዷል። ስለዚህ ከብሔራዊ ቡድን ውጪ የመሆን እድል አለው እየተባለ ነው። ከጉዳቱ ጋር በተያያዘ ምን አዲስ ነገር አለ ካላችሁን በቀጣይ መረጃ እናካትተዋለን። በተመሳይ ጨዋታው 78ኛ ደቂቃ ላይ ሲደርስ ደግሞ ተረኛው ጉዳት አስተናግዶ የወጣው ዴክላን ራይስ ነው። ዴክላን ራይስ የአማካይ ስፍራው ተጫዋች በጉዳት ምክንያት ተቀይሮ ወጥቷል። ይህም ተጫዋች የጉዳቱን መጠን እያጣራ እንገኛለን። ለአርሰናል ደጋፊዎች የሁለቱንም ተጫዋቾች ጉዳት በተመለከተም በቀጣይ መረጃ ሰዓታችን ላይ ተጨማሪ መረጃ ይዘንበት እንመጣለን። የማይክል አርቴታ ደግሞ 300ኛ ጨዋታቸው ነበረም ድል አድርገውበታል። በነገራችን ላይ በ300 ጨዋታ በፕሪሚየር ሊግ በርካታ ድል ያለው አሰልጣኝ ፔፕ ጋርዲዮላ ነው፣ 219 ነው። ሁለተኛው ጆዜ ሞሪኒዮ በቼልሲ ነው፣ 196 ድል ነበራቸው። ሶስተኛው ኬኒ ዳግሊሽ በሊቨርፑል 185 ድል በ300 ጨዋታ። አራተኛው የርገን ክሎፕ በሊቨርፑል 177 ጨዋታ ነበረ። አሁን ይህን ሪካርድ ተጋርተውታል። ማይክል አርቴታም በ300 ጨዋታ 177 የፕሪሚየር ሊግ ድል ያለው አሰልጣኝ ሆኗል። ስለዚህ አራተኛው ረድፍ ላይ ከክሎፕ እኩል ተቀምጧል ማለት ነው። በማይክል አርቴታ በኩል 300ኛ ጨዋታ በድል ተደምድሟል ማለት ነው። እንደ አጠቃላይ ጨዋታውን ከኦፕታ ቁጥራዊ መረጃ ወስደን ደግሞ ከተመለከት ነው አርሰናል 2-0 አሸነፈ። ጨዋታው ላይ አርሰናል በነገራችን ላይ 2.73 ግብ ማግኘት ይችል ነበር። ኦልሞስት ለ3 ግብ የቀረበ ነበረ፣ 2 አግኝቷል። ዌስትሃም 0.49 ነው፣ ኦልሞስት ከግማሽ በታች ነው። ዌስትሃም 0 ነው፣ ግብ የለውም። በሙከራም ደረጃ ብናይ አርሰናል ፍጹም የበላይ ነበረ። በ21 ሙከራ የታጀበ ጨዋታ ነበረ። በዌስትሃም ዩናይትድ በኩል 4 ሙከራ ብቻ ነው ያየነው። ኢላማውን የጠበቀ አርሰናል 5 ሲሞክር ዌስትሃም ጭራሽ ኢላማውን የጠበቀ ሙከራም አላረገም። አርሰናል 68.2% የኳስ ቁጥጥር፣ ዌስትሃም 31.8% የኳስ ቁጥጥር ነበረው። እንደ አጠቃላይ አርሰናል ፍጹም የበላይ የነበረበት ጨዋታ ነበር ማለት ይቻላል። ስለዚህ አርሰናል ወደ ኢንተርናሽናል ብሬክ ሲያመራ ድፍን 3 ነጥብ አግኝቶ ግን ደግሞ ሳካና ራይስን በጉዳት አጥቶ ነው። በእነኚህ ዙሪያ በቀጣይ መረጃ እናመጣለን። አንድ ተጨማሪ መረጃ እናክል። አርሰናል የሰሜን ለንደኑ ክለብ አርሰናል ቡካዮ ሳካን ኮንትራት ለማራዘም የሚያደርገውን ንግግር በጥሩ ሁኔታ መቀጠሉ ተገልጿል። ቡካዮ ሳካ በአርሰናል ደስተኛ መሆኑ ሲገለጽ ክለቡ ህልሙን እንዲያሳካ እንደሚያደርገውም ያምናል የተባለው አትሌቲክ ነው መረጃውን ይዞት የወጣው። የተጫዋቹ ለማራዘም ሂደት እስካሁን ሌሎች መሰናክሎች የሌሉበት በመሆኑ በቅርቡ እንደሚጠናቀቅ ይጠበቃል። በተጨማሪ መድፈኞቹ የመስመር ተጫዋች ዩሊያን ቲምበርን ኮንትራት ለማራዘም ንግግር ላይ እንደነበሩ ይታወቃል። ዩሊያን ቲምበር በቀጣይ የደሞዝ ጭማሪ ተደርጎለት የ5 ዓመት ኮንትራት ይፈርማል። በሌላ በኩል ብራዚል የፊት ወሰር አጥቂ ጋብርኤል ሄሱስ በቀጣይ ክለቡን ይለቃል ተብሎ ከሚጠበቁ ተጫዋቾች አንደኛው ነው። ስለዚህ የሳካና የዩሊያን ቲምበር ኮንትራት በቅርብ ቀናት ውስጥ በአርሰናል ይፋ ይደረጋል ተብሏል። በተመሳሳይ ሰዓት ኦልድ ትራፎርድ ላይ ደግሞ ዩናይትድ ሰንደርላንድ ላይ የሰሞኑን ትችትና ሽንፈት ሂሳብ እያወራረደ ነበረ። ዩናይትድ 2-0 አሸንፈዋል። ፍጹም የበላይ በነበሩበትና በብዙ መንገድ ጨዋታውን በተቆጣጠሩበት ጨዋታ ላይ 2-0 ዩናይትድ አሸንፈዋል። ሜሰን ማውንት ገና 8ኛው ደቂቃ ላይ ከብሪያን ምቤሞ ያገኘውን ኳስ አስቆጠረ። ከዛ ሴስኮ በማንቸስተር ዩናይትድ በኩል 31ኛው ደቂቃ ላይ ሁለተኛውን ግብ አስቆጥሮ ዩናይትድ ከረፍት በፊት ባገኛቸው 2 ግቦች ጨዋታውን 2-0 አሸንፈዋል። ማንቸስተር ዩናይትድ በዚህ ሲዝን በፕሪሚየር ሊጉ
7 ጨዋታ ተጫውቶ 3 ድል 3 ሽንፈት አለው። አንድ ጨዋታ ባቻ ውጤት አጠናቋል። ነጥቡ 10 ደርሷል። ከመሪዎቹ ርቋል። ግን በዛን ያክል ደረጃም ዩናይትድን ዝቅ ያረገ ነጥብ አይደለም። በብዙ መንገድ ራሳቸውን ካሻሻሉ ዩናይትዶች አሁንም መፎካከር የሚችሉበት ደረጃ ላይ ነው ያሉት። አንድ ክሊንሺት ለመጀመሪያ ጊዜ ይዘዋል። 9 ጎል ያስቆጠረው ዩናይትድ ግን በተቃራኒው 11 ግብ ተቆጥሮበት የግብ ዕዳ ያለበት ምናልባት በዩናይትድ አንዱ ሊስተካከል የሚገባው ነገር ይመስላል። ከዛ ውጭ ግን ዩናይትድ በዚህ ሲዝን ቢያንስ ከ7 ጨዋታ በኋላ 3ኛ ድሉ ላይ መድረስ የቻለበት ነበር። ሩበን አሞሪም ከሰር አሌክሳንደር ቻክማን ፈርጉሰን በኋላ 50ኛ ጨዋታ ዕለት ድል ያደረጉ የመጀመሪያው አሰልጣኝ ሆነዋል። 50ኛ ጨዋታቸውን ነበረ በኦልድ ትራፎርድ ዩናይትድን እየመሩ ያደረጉት። ከፈርጉሰን በኋላ አንድም አሰልጣኝ 50ኛ ጨዋታውን አላሸነፈም። የመጀመሪያው ሰው ሩበን አሞሪም ሆነዋል። ጎሉን ካስቆጠርኩ በኋላ የነበረው ድባብ ሳለመው ነበር ብሏል ቤንያሚን ሼሽኮ። ጥሩ መጫወትና ማንቸስተር ዩናይትድ ማሸነፍ እንደሚችል አሳይተናል ብለዋል። የማንቸስተር ዩናይትድ አጥቂ ቤንያሚን ሼሽኮ በኦልድ ትራፎርድ የመጀመሪያ ጎሉን በማስቆጠሩ እንደተደሰተ ገልጿል። ጎሉን ካስቆጠርኩ በኋላ የነበረው ድባብ ሁልጊዜ ሳለመው የነበረ ነው ብሏል። ቤንያሚን ሼሽኮም በዚህም እንደሚቀጥል ተስፋ አደርጋለሁ ብሏል። አክሎም እንደ አጠቃላይ አስፈላጊ የሆነ ድል ነው፣ እስከ መጨረሻው ታግለን ጨዋታን አሸንፈናል ብሏል። ሁልጊዜም ጫና አለ፣ በተለይ እንደ ማንቸስተር ዩናይትድ ላለ ትልቅ ክለብ ውስጥ ስትጫወት ጥሩ መጫወትና ጨዋታዎችን ማሸነፍ እንደምትችል በተደጋጋሚ ማሳየት ይጠበቅብሃል። ጫናው በርከት ያለ ነው ብሏል። በጨዋታው ላይ ግብን በማስቆጠሩ ደስተኛ መሆኑን ተናግሯል። በነገራችን ላይ ሁለተኛ ግቡ ነው በሁለት የመጨረሻ ጨዋታዎች ላይ። ቤንያሚን ሼሽኮ በኦልድ ትራፎርድ ደግሞ የመጀመሪያ ግቡን ነው ለማንቸስተር ዩናይትድ ማስቆጠር ችሎ ቡድኑ 2-0 እንዲያሸነፍ ሲረዳም የነበረው። ሜሰን ማውንት የመጀመሪያ ግቡ ነው በነገራችን ላይ በዚህ ሲዝን ለማንቸስተር ዩናይትድ። በነገራችን ላይ ሜሰን ማውንት ከጉዳት ነፃ ከሆነ የሩበን አሞሪም ምርጫ ነው። ገና እሳቸው ወደ ዩናይትድ ሲመጡ አንደኛው በቡድን ውስጥ ተጠቃሚ ይሆናል፣ የጨዋታ በቂ ዕድል ያገኛል ተብሎ ሲጠበቅ የነበረው እሱ እንደነበር ይታወቃል። አሞሪም ማውንት በደንብ መከላከል ይችላል፣ እሱ በጣም ብልህ ነው፣ እንዴት ማጥቃት እንዳለበትም ያውቃል፣ በጣም ጥሩ ብቃቱን ያሳየነ ብሏል። በማንቸስተር ዩናይትድ በኩል ጥሩ ነገር ካሳዩ ተጫዋቾች አንደኛው ይህ ተጫዋች ነበረ ሜሰን ማውንትና እሳቸውም ደስተኛ መሆናቸውን አንስተዋል። ሩበን አሞሪም ይናገራሉ። ትልቁ ችግር የተጫዋቾቹ ሚዲያውን ማመን ነው ይላሉ። አሰልጣኝ ሩበን አሞሪም እንደተለመደው ኦልድ ትራፎርድ ላይ ሰንደርላንድ ድል ሲያደርጉ በዛው ፎርሜሽን በዛው ፍልስፍና ነበር የመጡት፣ ግን ድል አድርገዋል ፍጹም የበላይ በነበሩበት ጨዋታ ላይ። እንዳጠቃላይ እሳቸው ሚዲያው ያናፈሰውን ወሬ ተጫዋቾቹ መቀበላቸው ችግር ነበር ብለዋል። እሳቸውም ተጫዋቾቹ ሚዲያው ይህ ፍልስፍና አይሰራም፣ ቡድኑን ዋጋ እያስከፈለው ነው የሚለውን ነገር የተወሰኑ ተጫዋቾች ተቀብለውት ነበረ። በዚህም በጣም ተገርም ያለው የሚሉት ሩበን አሞሪም በተለያዩ የጨዋታ ስልቶች መጫወት የምንችልበት መንገድ ማሳየትም እንችላለን ብለዋል። በተመሳይ መንገድ ጉልበት፣ ጥንካሬ፣ ትኩረት መጫወት እስካልቻልን ድረስ አጨዋወቱን ብንቀይረውም ውጤት አያመጣም። ዋናው ሜዳ ላይ በጣም ፈጣን ታጋይ መሆን ይጠበቅብናል ብለዋል። ኮፕታ ቁጥራዊ መረጃዎችን ወስደን እናስለው ጨዋታውን። ዩናይትድ 2-0 አሸንፏል። የመጀመሪያ ክሊንሺቱን በዚህ ዓመት ያስመዘገበበት ማለት ነው። በጨዋታው ዩናይትድ 1.88 ግብ ማግኘት ይችል ነበር። ኦልሞስት ለ2 የቀረበ ነው፣ አግኝተውታል። ሰንደርላንድ 0.71 ነው፣ ግብ የላቸውም። በሙከራ ደረጃ ዩናይትድ 15 ሰንደርላንድ 8፣ ኢላማውን የጠበቀ ዩናይትድ 6 ሰንደርላንድ 3። በኳስ ቁጥጥር ዩናይትድ 50.7%፣ ሰንደርላንድ 49.3%። ከሞላ ጎደል በጨዋታው ላይ የዩናይትድ የበላይነትን በደንብ የሚያሳይ ነበረ። ዩናይትድ በዚህ መንገድ ጨዋታውን ከተወጣው በኋላ በሰንደርላንድ በኩል እንዳጠቃላይ በፕሪሚየር ሊጉ ሁለተኛ ሽንፈታቸውን አስተናግደዋል። 2 ሽንፈት አላቸው፣ 2 አቻ አላቸው፣ 3 ድል አላቸው። በሰንደርላንድ በኩል ነው 3ቱ ድል ዌስትሃምን፣ ብሬንትፎርድ እና ኖቲንግሃምን ያሸነፉበት ነው። በበርንሌ እና በዩናይትድ ተሸነፉ። ከአስቶን ቪላ እና ከፓላስ ጋር አቻ እንደተለያዩ ይታወቃል። ከሞላ ጎደል የኦልድ ትራፎርድ ጨዋታ ደግሞ በእንደዚህ አይነት መልኩ ነበረ የተጠናቀቀው። በሀሳብ መስጫ ሳጥናችን ላይ ግን በጨዋታው ዙሪያ የዩናይትድ አቀራረብ ሳይቀየር ጨዋታው ላይ ግን በዚህን ያክል ደረጃ የዩናይትድ የበላይነት እንዲኖር ምክንያት ነበረ የምትሉት ነገር ምንድን ነው? ዩናይትዳውያን ጨዋታውን የተከታተላችሁ አጋሩን። በዩናይትድ በኩል ግን ምናልባትም በሲዝኑ በጣም ምርጥ የነበረበት ጨዋታ ቢፈለግ ይህ ሰንደርላንድን በብዙ መንገድ በልጦም በተለይ ከረፍት በፊት የነበረው የበላይነት በጣም ወሳኝ የነበረና እንደውም ከዚህ በላይ ግቦች ሊቆጠሩ የሚችሉበት የብሩኖን ኳስ ግብ ጠባቂው ያዳነበት መንገድ የብሪያን ቤሞንና እንደዚሁም የአማድ ዲያሎን ኳስ ያዳነበት የሰንደርላንዱ ግብ ጠባቂ ይጠቀሳልና የዩናይትድን መሻሻል ግን እንዴት አገኛችሁት? መልካታችሁን በሐሳብ መስጫ ሳጥናችን ላይ አድርሱን።
እጅግ በጣም ተጠባቂው ጨዋታ በስታንፎርድ ብሪጅ ምሽት 1:30 በኢትዮጵያን ሰዓት አቆጣጠር የጀመረው ጨዋታ ነበረ። ጨዋታውን ቼልሲን ከሊቨርፑል ያገናኘ ጨዋታ ነበረ። አርሰናልን ወደ መሪነት ያመጣ ጨዋታ ነበር ማለት ይቻላል። ጨዋታው በቼልሲ 2-1 አሸናፊነት ተጠናቋል። በቼልሲ በኩል የማሸነፊያዋን ግቦች ሞይሰስ ካይሴዶ 14ኛው ደቂቃና ኤስታቪዮ 95ኛው ደቂቃ ላይ አስቆጥሯል። ሊቨርፑል በኮዲ ጋክፖ ግብ 63ኛው ደቂቃ ላይ አቻ መሆን ችሎ ነበር፣ ግን መጨረሻ ደቂቃ ላይ የተቆጠረችው ግብ ቼልሲ ወሳኝ ድል ከጨዋታ እንዲያገኝ አድርጓል። ቼልሲ ከ3 የሊግ ጨዋታ ነጥብ መጣለ በኋላ ወደ ድል ተመልሷል። ቀይ ካርድም የለም። የሊቨርፑል መሸነፍን ተከትሎ አርሰናል በቀጥታ ወደ ሊጉ አናት ነበር የመጣው። ሊቨርፑል ነጥቡ 15 ነው፣ ሁለተኛ። ቼልሲ 11 ነጥብ ይዞ ስድስተኛ ነው። ቀጣይ ከኢንተርናሽናል ብሬክ በኋላ ቅዳሜ ኖቲንግሃም ፎረስት ከቼልሲ፣ እንደዚሁም እሁድ ቀን ሊቨርፑል ከማንቸስተር ዩናይትድ የሚያደርጓቸው ጨዋታዎች ደግሞ ቀጣይ በፕሪሚየር ሊጉ ከኢንተርናሽናል ብሬክ በኋላ የምንጠብቃቸው መርሃ ግብሮች ናቸው። በጨዋታው ላይ የነበሩ አንዳንድ ቁጥሮችን እናንሳ ውድ ቤተሰቦቻችን። ቼልሲ 54 በመቶ የኳስ ቁጥጥር ነበረው፣ ሊቨርፑል 46 በመቶ። በማዕዘን ምት ደረጃ ቼልሲ 7 ሊቨርፑል 2። በሙከራ ደረጃ ካየን ሁለቱም 12 ሙከራ አድርገዋል። እንደዚሁ ኢላማውን እየጠበቀ ካየን 6 ሙከራ ቼልሲ፣ 2 ሙከራ ብቻ ነው ሊቨርፑል ያደረገው። በግብ ጠባቂዎች ዘንድ ካየንም ማማርዳሽቪሊ 4 ያለቀላቸውን ኳሶች ያድኗል። በሊቨርፑል በኩል ያዳነው ሳንቼዝ 1 ነው የሊቨርፑልን። ስለዚህ ሞር ቼልሲ በጣም የማጥቃት እንቅስቃሴና ሙከራ ላይ እንደነበረ ማሳያ ነው። ቼልሲዎች 21 ታክል ወርደዋል፣ ሊቨርፑል 16። 500 ኳስ ነው ቼልሲ ተቀባበለው፣ ሊቨርፑል 444። ኳስ የማቀበል ንጻሪያቸው ነው ካየን የቼልሲም 82 የሊቨርፑልም 82 ነው። እንደ አጠቃላይ በጨዋታው ላይ ምንም አይነት ቀይ ካርድ የለም፣ ግን በሊቨርፑል በኩል 2 ቢጫ ካርዶች ተመዟል። በእርግጥ የሴቦዝ ላይ ተገቢነት ያልነበረውም። እንደ አጠቃላይ ጨዋታውን በቁጥር ካየነው በዚህ አይነት መልኩ ነበረ። ፕሪሚየር ሊጉ ቅዳሜ ጨዋታዎችን ከተከታተልን በኋላ አርሰናል የፕሪሚየር ሊጉ አናት ላይ ወጥቷል። አንደኛ ደረጃ ላይ መቀመጥ ችሏል። ከ7ኛ ሳምንት በኋላ ሊቨርፑል እስከ 6 ሳምንት የመራውን ሊግ ለአርሰናል አስረክቦታል። ሊቨርፑል እንግዲህ በ15 ነጥብ ወደ ሁለተኛ ወርዷል። ቶትናም በ14 ነጥብ 3ኛ መጥቷል። በርንማውዝ በ14 ነጥብ 4ኛ ነው። እንደዚሁ ክሪስታል ፓላስ በ12 ነጥብ አንድ ቀሪ ጨዋታ አለው። በእርግጥ ፓላስ የሚያሸንፍ ከሆነ ወደ 3ኛ ማደግ ይችላል። ቼልሲ 11 ነጥቦችን ይዞ 6ኛ ደርሷል። ዩናይትድ ማሸነፉን ተከትሎ 10 ነጥብ ያለው 9ኛ ነው። እንደ አጠቃላይ ቅዳሜ ጨዋታዎች በፕሪሚየር ሊጉ ከተካሄዱ በኋላ ያለውም የደረጃ ሰንጠረዥ በእንደዚህ አይነት መልኩ ነው የተጠናቀቀው። ጨዋታውን ግን እናንተ የምትሉት በሉበት። እኛ በማለዳው መረጃሽን በስፋት ተጨማሪ መረጃ ይዘንበት እንምጣ። እስከዛው መልካም ጊዜ